እስት ግጣሙን አያጣም አሉ ፊዮሪና እንግዲህ ቅዱሴ በለው ፍቅር አንዳንድ እያለ ነው፣ ሀሁ እያለ ነው ማለት ነው። የእውነት በጣም ደስ ይላል። ሶሲ እንግዲህ በማይሆን ነገር እና ይሄን ነገር አላምንበትም፣ ይሄ ጭራሽ በፍጹም ሊሆን አይችልም ባለችው የመስተፋቅር ነገር ተጠምዳለች። በጣም ያሳዝናል። ጭራሽ እሱን ብቻ እያሰበች ነው የሚገኘው። ዲብ ደግሞ በጣም ተጨንቋል። ሶሲ ምን ሆና ነው የሆነችው ሁኔታ ልክ አይደለም እያለ እንግዲህ ለደንባሬት እያወራት ነበረ ማለት ነው። እሷም ልክ ነህ፣ እኔም ዛሬ አስተውያለሁኝ፣ ትክክል አይደለችም፣ ግን ምን አይሆን ለማንኛውም አጣራለሁ እያለችው ነው። እንግዲህ ብሩኬ እህቴ ስለሆንሽ ልከባከብሽ ልጠብቅሽ ይገባል፣ ጠበደላላ ሆነሻል አይደል አላት። አንተ ምን አገባህ? ሲቀጥል ደግሞ ፍታ በቃ ከዚህ በኋላ ምክንያቱም አንተም በመንገድህ እኔም በመንገዴ በማለት መልሱን መለሰችለት። ከዛም በኋላ ቅዱስ የመጣና እንዴ ቆይ ምን ሼ ነው ይፈወሪ አላት። አይ እዚህ ውስጥ አትግባ ቅዱስ አለችው። ለምንድን ነው የማልገባው? ከዛም በኋላ ሆ አንተ ነህ ማለት ነው ልጅቷን ያሸፈትካት? ኦኬ አንተ ማለት ብሩክ ነህ አይደል? እኔ ምልክ ለምን ስርዓትህን ይዘህ አትቀመጥም ግን አንተ ሰውዬ? ሲቀጥል ደግሞ ለምንድን ነው ፍቅረኛ ጋር የማትሄደው እያለ እንግዲህ ብሩኬን በጣም አቃጠለ ማለት ነው። ከዛም በኋላ ብሩኬ እኔ ቆይ ምን ላድርግ ዲቭ ጋር ሄዶ እኔ ምንድን ነው ያልኩት? እኔ እኮ ለምን ተደባዳቢ ሆንሽ ብዬ ነው የነገርኳት። እሱ ማን ነውና ነው እኔ ላይ የሚጮህብኝ? እሱ ማን ነው አለ። ከዛም በኋላ ዲቭ እኔ ምልክ ማንነቱን ለምን አትነግረኝም? ምን ሆነህ ነው እንደዚህ የምትሆነው አለው። አይ ይሄ ነዋ ቅዱስ የሚባለው ከፊዮሪ ጋር ትናንትና 2 ጋርዶች ደብድበው ነበር። እሺ እና ሂጄ ዛሬ ለምን እንደዚህ ታደርጊያለሽ ብላት ጭራሽ እኔ ላይ ጮኸችብኝ፣ እሱም ደግሞ ጮኸብኝ። ወይኔ ብሩኬ እያለ ነበረ። ከዛም በኋላ እንደ ብሩኬ ታዲያ እኮ ማለቴ መቆጣት ልክ ነው፣ ግን ደግሞ በእሷና በልጁ መካከል የሆነ ነገር ቢፈጠር ማለት ደግሞ ሳንተ ምንድን ነህ ሲል አይ እኔማ ወንድሟ ነኝ አለ። አይ ይኸውልህ ብሩኬ ብታፈቅረውስ? ስለዚህ በተረጋጋ መንገድ አንተ አዋራት እንጂ እንደዚህ ቱግ ብለህ አይደለም አለ። እሺ በቃ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አፍላ ፍቅር እንደቀጠለ ይገኛል። እንግዲህ ቡችራ ያው እንዳለፈ ይታወቃል። ስለዚህ ዋስ የሚሆነው አቶ አቡሻንና ሚኪን በጣም እያስቸገረ ካለናንተ ማናለኝ ካላናንተ ምንድነው የምሆነው? ስለዚህ የግድ ዋስ የሚሆነኝ ሰው እፈልጋለሁኝ ሲል እንዴ እኛ እንሆነ እንዴ ታዲያ ኧረ እባክህ ተፋታን። ስለዚህ እኛ አሁን ወደ ትምህርት ቤታችን እንሄድ ቢሉም እንኳን በፍጹም እሱ እሺ ሊላቸው አልቻለም ማለት ነው። እንዴ ወዴት ነው እኔን እስከዛሬ እዛ አስገብታችሁ ተመዝገብ እንድበል ፈተናውን እለፍ እያላችሁኝ ካላችሁኝ በኋላ አሁን ወዴት ነው እያለ የሚታወቀው መረበሹን እየረበሸ ከዛም በኋላ መቼም አቡሻ አያልቅበት አይደል? አሁን መጣልኝ ማለት ይሃና አክስት ምን? አዎ እኔማ እዛ ዘንድ አልሄድም ማለት ሚኪ፣ ይሄ ግድ ትሄዳታለህ እና ምን ሊሆንልህ ነው? ፈተናውን አልፌ አለና ከዛም በኋላ የሃኒ አክስት እንግዲህ ሲደፉ ሲነሱ ጭራሽ እኮ አንተ ኮካ ፊት ብላው እስከ ማለት ድረስ ደረሰች። ይሃኒ አክስት በጣም እየተናደደች እናንተ ሌቦች፣ እናንተ ኮካ እያለች በጣም አለፋቻቸው። ይቅርታም እየጠየቁ መሬቱን ተደፍተው እንግዲህ እንደምንም ብለው አሳምነዋት ያው በቀጣዩ ሂዳ ዋስ ትሆነዋለች ማለት ነው። እና ያው ቡችራ እንግዲህ ከዚህ በኋላ ሻይ ቡና እያቀረበ ነው የምናገኘው ማለት ነው፣ ደስ በሚል ሁኔታ። ነገር ግን የእውነት ከሄርሜላ ጋር ይሆናል ወይስ የሄርሜላ ፍቅር ወጥቶለት ከጀሪ ጋር ይሆናል? ምክንያቱም ጀሪ አንደኛ እሷ ቅፍፍ ያለች ወረኛ ናት፣ ይሄኛው ደግሞ በጣም ቀልደኛ ስለሆኑ እኔ ሳስበው ይመጣጠናሉ ብዬ ነው የማስበው። ከዛም በኋላ ሄርሜላ እንግዲህ ሚኪን አጠምዳለሁ ብላ ሂዳ ቡችራ ተጠምዳው እንዳታርፍ ፈራሁኝ እኔ ማለት ነው። እንዴ እኮ ነው ሰዎች ስንባል የጣሉብን ሲያነሱብን ስለማንወድ እንደዛ እንዳትሆን ብዬ ለሄርሜላ አሰብኩኝ። አሁን ሄርሜላ ሌላ
ከአስናቀች ጋር ሆና ሰው ማደባደብ፣ ሰው ማጣላት፣ ሰው ማቧሰክ ነው እንጂ ጭራሽ ቡችራን እንግዲህ ቀና ብላ አላየችውም ማለት ነው። እሱ ደግሞ እሷን ለማግኘት እያለ ደፋ ቀና እያለ እንግዲህ ትምህርት ቤት ድረስ መሄድ እንዲሁም ደግሞ ፈተና ለማለፍ ቁም ስቅሉን ሲያይ ነበር። በስተመጨረሻም ተሳክቶለታል። እንግዲህ እንትናዬ ፊዮሪዬ ደግሞ ድሮ ከብሩኬ ጋር ያሳለፈችውን የፍቅር ታሪክና ድሮ የተሰማት ስሜት ዛሬ እየተሰማት ነው ያለው። ቅዱስ እንግዲህ በጣም ደስ የሚል እንዲሁም ጀግና ወንድ ነው። እናም ከዛ ጠብ በኋላ ትናንትና ተገናኝተው እያወሩ ነበረ። እኔ ምልሽ እነዛ ሰዎች ግን አሁንም እየረበሹሽ ነው እንዴ? ግን ማን ነው የላካቸው ሲል እባክህ የላካቸውን እኔ ያውቃቸዋለሁ ማለት ለጓደኞች ስል ነው የተጣላሁት እና አሁን እኔ የምበቀል ፈልገው በእናትሽ እኔ የትናንትናው በፍጹም አልረካሁም። ስለዚህ ዛሬ እንሂድና እንደብድባቸው አለ። ኧረ ስነ ስርዓት ያዝ፣ በቃ ተው እባክህ ተፋታቸው አለች። እኔማ ታውቂያለሽ በጣም ደስ የምትሄድ ልጅ ነች ማለት በቃ እኔ ጀግና ሴት እወዳለሁ። እና ፍቅረኛ የለሽም? አይ የለኝም ማለት በአሁኑ እድሜሽ እኛ ቤት ብኮኜ ትባረሪ ነበር አላት። ከዛም በኋላ ማለቴ በዚህ እድሜሽ እንዴት ፍቅረኛ ያለሽም ሲል አላደል ነበረኝ፣ ግን ደግሞ የኔ ያልሆነ ሰው ነበር የተመኘሁት። እንደዛማ ከሆነ አይገርምሽም? ለምንድን ነው ከፍቅረኛው አለያይተን ካንቺ ጋር የማናደርገው አለ። አረ በፍጹም ሲጀመር ድሮ የተሳሳተ መንገድ ላይ ነበር እኔ የገባሁት አለች ፊዮሪ። እና አንተ ቆይ ታለያያለህ ማለት ነው ፍቅረኛሞች አለ። አረ በፍጹም እኔ ቅዱስ ደስ ይሎኛል፣ እንደውም ሲፋቀሩ በፍጹም እኔ በፍቅር መካከል አልገባም፣ አውቄ ስቀልድሽ ነው አለ። ከምስታይ ታውቂያለሽ አለ። ቆይ ግን ዛሬ በጣም የደበረህ ትመስላለህ አለችው። ከዛም በኋላ እውነት ለመናገር በጣም ደብሮኛል አለ። ምንድን ነው የደበረህ እስኪ ንገረኝ አለ አይደል? ይሄ በቃሉ ማለት በቃሉ። አይ ስነ ስርዓት መምህር በያንቺ አላት። እሺ መምህር በቃሉ አለ አይደል? እንድኩን እንዲህ አድርግ እንዲህ ፍጠር እንዲህ በቃ እኔ ሰው የሚያዘኝን ነገር ደስ አይለኝም። እና ምንድን ነው ደስ የሚለው አለ አይደል? ተቀመጥ፣ ሂድ፣ ስራ፣ እንዲህ አድርግ በቃ እኔ ሰው ማዘዝ ነው እንጂ ሰው ሲያዘኝ በፍጹም ደስ የሚለኝ ልጅ አይደለሁም አለ። እና ቆይ አንቺ ግን እንዴት እንደዚህ ሆንሽ? ማለቴ መቼም የሆነ ሰው ተደባዳቢ ከሆነ ከተደባዳቢ ጀርባ የሆነ ነገር አለ ማለት ነው አላት። ታውቃለህ ቅዱስ ያለችው እሺ ወይ ማለቴ የመጀመሪያው ሁለተኛው እንዳንተ ነህ እንደዚህ ብለህ የጠየከኝ አለችው። ከዛም በኋላ እውነት? አዎ የመጀመሪያው ማን ነበር? እርሳው ብሩኬ ነበር። ከዛም በኋላ ገረመ። እሺ አንተስ ለምን? በቃ ታውቂያለሽ እኔ የሚረዳኝ ሰው የለም ማለቴ ለምን እንደዚህ እንደምሆን ለምን እንደምደባደብ ለምን ስደባደብ ደስ እንደሚለኝ ማንም ሰው ጠይቆኝ አያውቅም። እና በቃ እንደዚህ ነው በቃ ታዩ ምናምን ብሎ እልሙሁም ግን በጣም ደስ የሚል ፍቅር ይወጣቸዋል ብዬ ተስፋ አደርጋለሁ ማለት ነው። ሁለታቸውም እንግዲህ የመሳሳብ አይነት ስሜት ይታይባቸዋል ማለት ነው። ፍቅር ደግሞ እንደዚህ ነው እና እሱም ደግሞ የዋፍ አውጥቶ ባይናገርም ጀግና ሴት እንደምትመቸው ሲገልጽ ነበር። አንተስ ፍቅረኛ የለህም ወይ ስትለው አይ ሴቶቹ ይከንፉልኝ ነበር ግን እኔ አልፈለኳቸውም ማለት አለ አይደል? እኔ የምፈልገው በቃ ጀግና ሴት ተደባዳቢ። ምን? አዎ እኔ ጋር ተደባድባ በቃ ካሸነፈችኝ የእሷ መሆን እና ታዲያ ቆይ ለምንድን ነው ይሄ ስሜት ሊሰጥህ የሚችለው አለ አይደል? ያውማ ቦታው ስንደርስማ ፍቅር ውስጥ ስንገባማ ቅፍቅፍ ብላለን፣ ግን ከዛ በፊት ጀግና መሆን አለባት። ብቻ አንቺ ተመችተሽኛል በማለት ነገራት። ፊዮሪ እንግዲህ እያሰበች ፈገግ ስትል ነበር። ደንባሪ ሳይቀር ምን ሆነሽ ነው ዛሬ ብትላት፣ እንዴ ምን ሆንኩኝ? ደንባሬት የራሷን ችግር እያወራቻት በፍጹም ፊዮሪ ስለ ቅዱሴ እያወራች ነበረ። እና ቅዱሴና ፊዮሪ እንግዲህ ያው ከዚህ በኋላ
ቤዛና የያሬድ ዕጣ ፈንታ ይገጥማቸዋል ማለት ነው። በቀጣይ ክፍል እንግዲህ ሊደባደቡ ቀጠሮ ይዘዋል። ስለዚህ እዛ ድብድብ ላይ ማን ያሸንፍ ይሆን? ፍቅር ያሸንፋል።